ምን ሊሰማቸው እንደሚችል መገመት አያቅትም። ምክንያቱም እንግዲህ ልጅ ጠፍቶ ለረጅም ዓመታት የት እንዳለ ሳይታወቅ ድምጹን ሳያሰማ አልፎም ተርፎ ደግሞ በጣም በሚገርም ሁኔታ አንድ ጊዜ እንኳን ሄዶ ሳያቸው እንደው የበዛን ወቅት ቤተሰብ ጋር ለመመለስ ምናምን ወደ ቤት ለመሄድ ወደ እናት ለመሄድ ፍላጎት አላደረብህም? አስቤ ነበር። ያው ምልህ ዛሬ የሆነ ውስጤን ደስ እየተሰማኝ ነው። የሆነ ልጁን ሳይሆን የራሱ የወይዘሮ ፀሐይ ልጅን ማገኘው እየመሰለኝ ነውና ታዲያ አዲስ አበባ እንግዲህ አስበህ እንደመጣው ለውጥን ፈልገው ነው ሰው የሚመጣው ምናምን ብለኛና አዲስ አበባ ለውጥን ፈልገህ እንደመጣው እንዳሰብከው ተቀበለች? ገና ወደ ቤት መመለስን ስታይ በዛ ልክ ልልታውን ያቀለጠች የሱ ደግሞ ለአመታት የት እንደነበረ ሳይታወቅ የት እንዳለ ሳይታወቅ ድምጹ እንደጠፋ በተስፋ ብቻ ቁጭ ብሎ ሲጠብቁት ማንም ቸገረው ምናምን ብሎ የሚያይ ሰው የለም። ራበህ ጠማህ ችግር የለበትም። አደባባይ ላይ ተኝተህ 2 ሰዓት 3 ሰዓት ይሆናል ራበህ ብሎ የሚጠጋ ሰው አይኖርም። በጣም በችግር ጊዜ ነበር ያሳለፍኩት። ያኔ እንኳን ለማስታወስም ይከብዳል። ማለት ምን ተሰማ? አዲስ አበባ ገብተህ እንደዚህ አይነት ነገር ሲገጥምህ ምን ነበር ስሜቱ? እስኪ የነበረው ነገር ምክንያቱም አንተ አስበህ የመጣኸው ነገር አለ፣ የገጠመህ ነገር ደግሞ አለ። ያው በቃ ባህር ላይ እንደተጣለ ሰው ነው የሚሰማህ። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምናላችሁ እንደምንቆያችሁ እንደምንስ ከረማችሁልኝ በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ብቅ ብያለሁ። ውድ ቤተሰቦች እንግዲህ ያው እንደሰማችሁት በትናንትናው ዕለት በሰራነው ቪዲዮ እንግዲህ ከእስማኤል ጋር ባወራነው ቪዲዮ ውድ ቤተሰቦቼ ያው እንግዲህ የእናታችን የወይዘሮ ፀሐይን ልጅ እንግዲህ ለመፈለግ እንሄዳለን ተባብለን እንግዲህ ከረፍት በኋላ ሻወር ገብቼ ምናምን ነገር ሄደን ለመፈለግ ሙከራ አድርገን ነበረ። ነገር ግን በዛን ቀን ስላልተሳካልን ዛሬ እንግዲህ ወጥተናል። ማለትም ትናንትና ምንም አጋጣሚ የምናናገረው ልጅ ልናገኘው አልቻልንም ነበር። ስለዚህ ዛሬ እንግዲህ በቀጠሮ እንግዲህ ወጥተናል። ውድ ቤተሰቦች አለባበሴን ካያችሁት በጣም እየዘነበ ስለሆነ ነው እንደዚህ ለብሼ ያለሁት። እንግዲህ ዝናብ ፀሐይ ሳንል ምንም ነገር ሳይበግረን እየተንቀሳቀሰን እየሰራን እንገኛለን። ስለዚህ ውድ ቤተሰቦች አሁን እንግዲህ ትንሽ ዝናቧም ጋፕ እያለችልን ስለሆነ ቀጥታ ጉዟችንን ወደ አውቶቡስ ተራ መናኸሪያ አካባቢ ልናደርግ ነው። አውቶቡስ ተራ መናኸሪያ አካባቢ እንሄድና እንግዲህ ይህንን ሰው ማለትም የወይዘሮ ፀሐይ ልጅ ያውቀዋል የተባለው ሰው እናገኘውና የተቻለ የሚያውቀውን ነገር ጠቅላላ እንጠይቀዋለን። ልጅስ ወዴት እንደሄደ ወይስ ደግሞ መጥቷል የተመለሰው የሚለውን ነገር ቼክ እናደርጋለን ማለት ነው። የትም ቦታ ሳትሄዱ እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉ እፈልጋለሁ። በያላችሁበት እንግዲህ ሰላም እግዚአብሔር ከሁላችሁም ጋር ይሁንልኝ። ይህንን ሉል ሚዲያ ቻናል እንግዲህ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ይፈልጋለሁ። እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ እንድትጽፉልኝ ይፈልጋለሁ። ቪዲዮን ደግሞ ለብዙ ሰው ሼር እያደረጋችሁ እንዲሁም ደግሞ ላይክ እያደረጋችሁት ቪዲዮን ለብዙ ሰው እንዲደርስልኝና ብዙ ሰው ከዚህ ቪዲዮ ብዙ ትምህርት እንዲወስድ እንግዲህ ጥሬን ማስተላለፍ ፈልጋለሁ። ውድ ቤተሰቦች እዛ ሄደን ምን ይፈጠራል የሚለውን ነገር አብረን የምንመለከት ይሆናል። አብራችሁኝ ነው። እሺ እንግዲህ ውድ ቤተሰቦች ያው ወደ አውቶቡስ ተራ አካባቢ እየተቃረብን እንገኛለን። ትንሽ መንገድ ነች የቀረችን። ያው እስኪ ዛሬም ማለት ማግኘት የምንፈልገውን ሰው እናገኘዋለን ወይ ማለት አምኖን መረጃ ይሰጠናል። ያው በእርግጥ እስማኤልን የሚያውቀው ልጅ ጓደኛ ነው። የእስማኤል ጓደኛ ያው በእስማኤል ጓደኛ በኩል ነው ተውቃቸውና ስለዚህ እስኪ ስልክም እየተደወለልኝ ነው። ምናልባት ከዛም ሊሆን ይችላል እየተደወለ ያለው ስልኩ። ስለዚህ እስኪ እንሂድና ያለውን ነገር አብረን የምንመለከት እዛ ደርሰን ያለውን ነገር አብረን የምናይ ይሆናል። እንግዲህ ፈጣሪ እንዲረዳን ከምንም በላይ ደግሞ ውድ ቤተሰቦች ከምንም በላይ ፈጣሪ እንዲረዳን መጸለይ ማለትም ፈጣሪ እንዲረዳን ማለት ራሱን የወይዘሮ ፀሐይ ልጅ ዛሬ አለ መጥቷል የሚባል ነገር እንድንሰማ ነው የምንፈልገው። እግዚአብሔር እንዲረዳን ሁላችሁም መልካም ጸሎት ይሁን። እናታችን ወይዘሮ ፀሐይም እንግዲህ ልጃቸውን አግኝተው በሰላም በደስታ እንዲያሳልፉ ደስ የሚል ጊዜ እንዲኖራቸው ጤናቸው እንዲመለስላቸው
መልካም ምኞታችን ነው። እናታችን ፀሐይ ያው ብዙ ነገር አሳልፈዋል፣ ተጎድተዋል። አሁን በምግብ ምናምን እየተጠገኑ ነው፣ መድኃኒታቸው ምናምን በአግባቡ እየወሰዱ ነው። ነገር ግን ያ አይደለም በቂው፣ ያ በቂ አይደለም። አሁን በቂ የሚሆነው ለሳቸው ልጃቸውን ሲያገኙት ብቻ ነው። ስለዚህ ውድ ቤተሰቦች እንግዲህ በተቻለን አቅም የእሳቸውን ልጅ ለማግኘት እየጣርን እንገኛለን። ሁሉም ነገር የፈጣሪ ፍቃድ ነው። እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁኝ ሁኑ። መልካም ጊዜ። ውድ ቤተሰቦች ያው እንግዲህ በስተመጨረሻም ወደ አውቶቡስ ተራ መናኸሪያ አካባቢ ደርሰናል ማለት ይቻላል። ሙሉ በሙሉ ያው በስልክ አውርተናል፣ በመሀል በስልክ አውርተናል። ሰፈሩ ምናምን በጥቆማ እንግዲህ በደንብ እየነገረኝ ነበረ እስማኤል አሁን ከማዘር ጋር ስለሆነ ማለት ነው። ስለዚህ አውቶቡስ ተራ መናኸሪያ አካባቢ ደርሰናል። ቤተሰቦች በድጋሚ አውቶቡስ ተራ ገብተን በቅያስ ውስጥ ነው የምንገኘው። ያለውን ነገር እንግዲህ እስኪ እናገኘውና በደንብ የምናወራው ይሆናል፣ በደንብ የምንናገር ይሆናል። አሁንም ድረስ የትም ቦታ እንዳትሄዱ። ምን እናገኛለን፣ ምን ልናገኝ እንችላለን የሚለው ነገር አብረን የምንመለከት ይሆናል። አይ ቲንክ ይኸውና በመስጂዱ በኩል ስደርሱ ወደ ቀኝ ነው ያለን። ስለዚህ ወደ ቀኝ ዞረናል ማለት ነው። መልካም። ለማንኛውም ውድ ቤተሰቦቼ ዛሬ የሆነ ውስጤን ደስ እየተሰማኝ ነው። የሆነ ልጁን ሳይሆን የራሱ የወይዘሮ ፀሐይ ልጅን ማገኘው እየመሰለኝ ነውና እስኪ ለማንኛውም ይሄ ደስታዬ እውን እንዲሆንልኝ እፈልጋለሁ። የእናንተ መልካም ምኞት እውን እንዲሆንልኝ። ከዛን ምንድነው ያለው በቀኝ በኩል ከገባችሁ በኋላ ወደ ግራ ዙሩ ነው ያለው አይደለ? እሺ ወደ ግራ ዙሩ ተብለናል። ስለዚህ አይ ቲንክ ደርሰናል። ያው ሰው ብዙ ጊዜ እንዲህ ቦታ ላይ እናናግረን አምጥሉት እሺ ብሎ አይመጣም። ምክንያቱም አይደፍርም፣ ምንድነው ምናምን ስለሚያስፈራ ጊዜው እሺ ብሎ አይደፍርም። ኦኬ በቃ እዚህ ጋር ነው ያለው። ስለዚህ እዚህ ጋር እንቁምና እንደውልለታለን ማለት ነው። ውድ ቤተሰቦች ለማንኛውም ይሄው እዚህ ጋር ነው። በሶስት አቅጣጫ መንገድ ያለበት ቦታ ድረስ ያለኝ እዚህ ጋር ነው። በዚህም እንግዲህ ሶስት አቅጣጫ ነው። ስለዚህ እዚህ ጋር እቆምና እደውልለታለሁ። ከዛ በኋላ እናገኘውና ያለው ነገር እናወራለን ማለት ነው። ስለዚህ አሁንም በድጋሚ የትም ቦታ እንዳትሄዱ፣ እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ ማለት ፈልጋለሁ። መልካም ጊዜ። እሺ እንግዲህ ውድ ቤተሰቦች ያው እንደነገርኳችሁ መናኸሪያ አካባቢ እንገኛለን ብያችሁ ነበረ። በስተመጨረሻም እንግዲህ ደውለንለት ወዳጃችንን አግኝተነዋል። እሱም እንግዲህ በፍቃደኝነት ከኛ ጋር ተገኝተዋል። እስኪ ከሱ ጋር የተወሰነ ቆይታ እናደርጋለን። በድጋሜ አብራችሁኝ ሆናችሁ የትም ቦታ ሳትሄዱ እስከ ፕሮግራሜ ፍጻሜ ድረስ እንድትከታተሉ እጋብዛችኋለሁ። መልካም ቆይታ። በመጀመሪያው ፍቃደኛ ሆነ ካሜራም እንድቀርጽ የምታውቀውንም እንደመናገር እንግዲህ ፍቃደኛ ስለሆንክልኝ ከልብ አድርጌ አመሰግናለሁ። ችግር የለውም። እኔም አመሰግናለሁ። ኦኬ ያው እንደነገርኩ ልዑል እባላለሁ። የተለያዩ የወንጀል ምርመራዎችን ላይ ጋዜጠኛ ነኝ። አሁን ግን የፈለግኩ እንደነገርኩ በአንድ ልጅ ምክንያት እንደተገናኘን ደጋግሜ በስልክም ቢሆን አውርተናል አይደለ? ስለዚህ ስለዛ ጉዳይ አሁን በደንብ እንድናወራ በደንብ እንድትነግረኝ ስለፈለግኩ ነውና እስኪ ከትውውቅ እንጀምር። ምክንያቱም ይሄ ሰው ይሄን ስለዚህ ጉዳይ የሚነግረን ማን ነው፣ ስለዚህ ልጅ የሚያሳውቀን ማን ነው የሚል ጥያቄዎች ይነሳሉ ብዙ ጊዜና ማለት ያው ሰው ስናቀርብ ያንን መረጃ የሚሰጠንን ሰው ማወቅ አለብን በደንብና እስኪ ማንነትን በደንብ ንገረኝ። ስምህን? እኔ ረመዳን እባላለሁ። ረመዳን። ኦኬ ረመዳን የዚህ አውቶቡስ ተራ አካባቢ ልጅ ነህ? እዚህ ተወልደህ ያደግህ ልጅ ነው ወይስ? አይደለም፣ ከክፍለ ሀገር ነው የመጣሁት። የክፍለ ሀገር ልጅ ነህ? ኦኬ ረጅም ጊዜ ሆነዋል? ረጅም ጊዜ ሆነኛል። ኦኬ ስለዚህ በደንብ ስለ መናኸሪያ አካባቢ ስለ አውቶቡስ ተራ አካባቢ ብዙ ነገር ታውቃለህ ማለት ነው። በጣም ጥሩ። ያው እንግዲህ ረመዳን እንደሰማነው ከሆነ ከክፍለ ሀገር የመጣ ሰው ነው። ስለዚህ ያው ያገኘው እንግዲህ በእስማኤል በኩል ነው። የእስማኤል ጓደኛ ባትሆንም በእስማኤል ጓደኛ በኩል ነው እንግዲህ ትውውቁ የመጣውና የፈለግንህ ለወሳኝ ጉዳይ ስለሆነ እስኪ ረመዳን መጀመሪያ ሞር ስላንተ አብራራልኝ። ከክፍለ ሀገር እንዴት ልመጣ ቻልክ? ወደዚህ ረጅም ጊዜ ሆኖኛል ብለሃልና እንዴት ልመጣ ቻልክ? እሺ ያው እንደ ማንኛውም ሰው ያው ለውጥን ፍለጋ ከጓደኞቼ ጋር አዲስ አበባ የተለየ ነገር ያው ሁሉም እንደሚያስበው አዲስ አበባ ተሄዶ ያው ነገሮች ቶሎ የሚስተካከሉ ይመስላል። በልጅነታችን ተሰብስበን በመኪና ጠፍተን የመጣ ነው።
ነው። ኦኬ በልጅነት ጠፍተን የመጣው? አዎ ማለት ረጅም ጊዜ ሆኗል ማለት በልጅነት መተኮ ነው እዚህ? አዎ እንዴት ማለት እንዴት ልጠፋ ቻልክ? ለምን ጠፋ ማለት ቤተሰቦችስ አስተዳደጋችሁ አስተዳደግ ቤተሰብ አልነበረህም? ለምን ልጠፋ ቻልክ? ያው ቤተሰብ አለ። ያው የደሃ ልጅ ነኝ። ያው ፋሚሊን ማገዝ ትፈልጋለህ። እናት አባትን፣ እህትን፣ ታናናሽ እህቶች ስላሉ እነሱን የተሻለ ነገር ለመስጠት ያው የቤቱ ታላቅ ልጅ እንደመሆኔ አዲስ አበባ ሄጄ እንደ ማንኛውም የአካባቢያችን ሰው ተሄዶ ጥሩ ነገር ለማግኘት ሲባል በልጅነታችን ሀገራችንን ለቀን ወጥተናል ወደ አዲስ አበባ። ኦኬ ማለት እዛ የነበረው ኑሮ ያው የድሃ ልጅ ነኝ ብለሃል። ያው አብዛኞቹ የኢትዮጵያ ክፍል የድሃ ልጆች ነን ሁላችንም እና ማለት በምን ነበር የሚያስተዳድራቸው? እዛ ትምህርት አትማረው ነበር ያኔ? ትምህርት አልማርም ነበር ጭራሽ? ምን ትምህርት እንኳን የለም። ያተገኘውን ስራ ትሰራለህ። ያዛም ክፍያው ትንሽ ነው። ለዛ ስለሆነ ጥለን ትወጣለህ። ያው የምታገኘውም ነገር ያው የድህነት ኑሮ ይታወቃል። የገጠሩ ቤተሰብ በምን ነበር የሚያስተዳድራቸው? ያው ሁለት ናቸው ታናናሾቹ ወይስ? ታናናሾቹ ሁለት ናቸው። ታላላቅ ምናምን ነገር የለም? የመጀመሪያ ልጅ ነኝ ብለሃል። ወንድም የለህም? የለም ወንድም። እህቶች ብቻ ናቸው? እህቶች ብቻ ናቸው። ስለዚህ ያው አንተ የበኩር ልጅ እንግዲህ ወንድ ነህ ማለት ነው ቤቱ? ኦኬ ቤተሰቦቻችሁ ታዲያ በምን ነበር እስከ አንተ ከዛ ወጥተህ እስከምትጠፋ ድረስ በምን ነበር የሚያስተዳድሯችሁ? ያው ክፍለ ሀገር ገበያዎች አሉ። የቤት ጓሮ ላይ ያሉ ነገሮችን ማዘር ይዛ ወጣ ምናምን ነገር ሸጣ ምናምን የሆነ ረዥም ነገርም አያቆይም። የቀን ገቢ የቀን ወጫችንን ብቻ በችግርም ቢሆን እናሳልፈው ነበር። ኦኬ ስለዚህ ያው የቤት የጓሮ አትክልቶችን ወይ ደግሞ ጓሮ ላይ የሚመረቱ ነገሮችን ወደ ገበያ በመውሰድ በዛ ቀየር እየተደረገ ነው ኑሯችን መከፍት የነበረው ማለት ነው። አባትህ ስራ አልነበራቸውም? ያው ፋዘር ብዙም እንትን አይልም ነበር። እርሻ አለ የሆነ እንደ ምንድነው የሚባለው ጭሰኛ እንደሚባለው ይሰራል። ግን ያን ያህል አቅሙ እየደከመ ስለመጣ ያው እኔ ማገዝ ፈልጌ ነው ያው በህፃንነታችን ተሰደን የወጣ ነው። ኦኬ ማለት ቤተሰብ ምንም ነገር ሳያውቅ ምናምን ነው ጠፍተህ የመጣኸው? ጭራሽ ሳትነግራቸው? ስንት ሆናችሁ ነበር ወደዚህ መጣችሁ ስትመጡ? 6 እንሆናለን። ስድስታችሁም የአንድ አካባቢ ልጆች ናቸው? አንድ አይነት እድሜ ላይ 2 አመት 3 አመት ቢሆን ነው እድሜ ልዩነታችን እንጂ አንድ አይነት አካባቢ ነን ያለ ነው። እኩያሞች ናቸው ማለት ነው። ታዲያ አዲስ አበባ እንግዲህ አስበህ እንደመጣው ለውጥን ፈልገው ነው ሰው የሚመጣው ምናምን ብለኛል። ና አዲስ አበባ ለውጥን ፈልገህ እንደመጣው እንዳሰብከው ተቀበለችህ? ማይገናኝ ነው። አስበን የመጣ ነውና የሆነው ነገር በጣም የሌለ ነው። ማለት እንዴት ነበር? እስኪ በደንብ ግለጽልኝ የነበረው ነገር። ያው እዚህ ስትመጣ እንግዳን መጥቶ ነው ሄደህ የምታርፍበት ቦታ የለም። ጎዳና ላይ ነው የምታርፈው። ጎዳና ላይም ለማረፍ ያው ጥሩ ቦታ አታገኝም። ጎዳና ወዘ ክረምት ሲሆን ታውቀዋለህ መቼም ጥሩ ቦታውን ጉልበት ያለው ነው የሚወስደው። ብርዱ እያኮራመተን በምግብም ደግሞ የሆነ ገዝተህ የምትበላበት ፍራንክ ስለሌለ ስራ የምትሰራው ስለሌለ በልጅነትህ ያው በየምግብ ቤቱ እየዞርክ ትራፊ ምናምን እየወሰድክ ነው እንትን የምትለው። ኦኬ ማለት ከአዲስ አበባ ከክፍለ ሀገር ወደ አዲስ አበባ የምመጡበትን የትራንስፖርት የመሳፈሪያ ገንዘብ እንዴት አግኝታችሁ ነው የመጣችሁት? እሱ ያው ረጅም ጊዜ ታቀደዋለህ እኮ ከቤተሰብም ሰርቀህ ምናምን አጠራቅመህ ረዳቶችንም እዛ ስለምናውቅ ያን ያህል እንትን አያሳስብም ለሱ ለመውጣቱ። ህጻናትም ስለነበርን እንደዛኔ መሀል ላይ ማስቀምጠውን ኩርሲ ተሰጥቶን በዛ ትንሽ ብር ከከፈልን ለመውጣት አያሳስብም። ስለዚህ ትንሽ ብር ብትከፍል እንግዲህ እነዚህ ረዳቶች ኩርሲ ላይ ቦታ ሳትይዝ መሀል ላይ ወሽቋችሁ ይዟችሁ ይመጡ ነበር። በጣም ይገርማል። ከዛ እንደመጣችሁ ያው እንደነገርከኝ ከሆነ ጎዳና ላይ ነበር ምናምን ነገር ኢቭን ክረምት ሲሆን ደግሞ የሆነ መጠለያ ቦታውን ደህና ቦታውን ማግኘት አይቻልም ብለኛል። ጉልበተኞች ይወስዱታል ምናምን ብለኛል። ና ማለት ምን ተሰማ? አዲስ አበባ ገብተህ እንደዚህ አይነት ነገር ሲገጥመህ ምን ነበር ስሜቱ? እስኪ የነበረው ነገር። ምክንያቱም አንተ አስበህ የመጣኸው ነገር አለ፣ የገጠመ ነገር ደግሞ አለ። ያው በቃ ባህር ላይ እንደተጣለ ሰው ነው የሚሰማህ። መሀል ባህር ላይ ምልህ አስበህ የመጣኸው ነገር የተሻለ ምቾት አገኛለሁ ብለህ ነው የገጠሩን ነገር እስክትናፍቀው ድረስ ምልህ። ያው ምቾትም ባይሆን ገጠር አዲስ አበባ ላይ ስትመጣ ደግሞ የባሰ ስራግል ውስጥ ነው የምትገባው።
ማይሆን ነገር ውስጥ ትገባለህ። ያው ሱሰኛው ምናምን ከቦህ ነው የምታየው። ሁሉም ሰው የራሱን ኑሮ ላይ ነው ያለው። ማንም ቸገረው ምናምን ብሎ የሚያይ ሰው የለም። ራበህ ጠማህ ችግር የለበትም። አደባባይ ላይ ተኝተህ 2 ሰዓት 3 ሰዓት ይሆናል ራበህ ብሎ የሚጠጋ ሰው አይኖርም። በጣም በችግር ጊዜ ነበር ያሳለፍኩት። ያኔ እንኳን ለማስታወስም ይከብዳል። እንደማየው ከሆነ አንተ ብዙ ነገር ያለፍክም ትመስላለህ። ከማለፍም ባሻገር አሁን ጥሩ ላይ ያለ ይመስላል። ልክ ነኝ አይደል? አልሐምዱሊላህ አሁን ጥሩ ላይ ነኝ። መልካም እንግዲህ ማለት ቅድም ብለኸኛልና ሱሰኞች ከበው ነው ምናምን ነገር ብለኸኛልና ጎዳና ላይ በብዛት እንደዚህ አይነት ነገሮች አሉ። አንተም የዛ ከፈት ቀማሽ ሆነ ነበር ማለት ሱስ ውስጥ ምናምን ገብተህ ነበር? ሱስ ውስጥ ያው ምልህ ትቀላቀላለህ። በቃ ማታ ላይ ብርዱም ምናምን ሲጠናብህ ያው ልምድ ያላቸው ማስትሽም ምናምን ይሉሃል ለብርዱ ማስትሹንም ትጠቀማለህ። እንደ ቀልድ ትገባበትና አብዛኞቹ ሰምተው ቀርተው በዛው አሁንም እዛው ህይወት ላይ ያሉ አሉ። ያው ለብርዱ ተብሎ ነው የሚጀመረው። ከዛ ትዘልቅበታለህ። የሆነ አስተሳሰብህ ነገ የተሻለ ነገር አስበህ ይመጣል ካላልክ፣ ነገ እቀየራለሁ ካላልክ እዛው ሰምቶ የሚቀሩ ብዙ ልጆች አሉ። እኔ አልሐምዱሊላህ ያው ሀሳቤ ጥሩ ሀሳብ ስለነበረኝ ነገ የተሻለ ነገር ይመጣል ብዬ ስለማስብ ያው ለመውጣት ይችላል እንጂ ብዙ ሱስ ውስጥ ገብቼ ነበር። ኦኬ ዋው። ጎዳና ላይ እንግዲህ ሲኖር እናውቃለን፣ በአይናችን የምንመለከተው ነው። ህጻናቱም ትልቁም ወጣቱም እንግዲህ በሃይላንድ ማስቲሽ ይዞ እየሳበ ምናምን የምንመለከትበት ሁኔታ ነው ያለውና በጣም የሚያሳስብ ደረጃ ላይ ነው ያሉት አብዛኞቹ ጎዳና ላይ ያሉ ሰዎችና እንደው የበዛን ወቅት ቤተሰብ ጋር ለመመለስ ምናምን ወደ ቤት ለመሄድ ወደ እናት ለመሄድ ፍላጎት አላደረብህም? አስቤ ነበር። ያው ምልህ ጠብቄ የመጣሁትና እየሆነ ያለው ነገር ሲዘበራረቅብኝ አስቤ ነበርና ምን ተይዞ ነው ወደዛ የሚሄደው? ምን አስቤ ወጣው? ምን ይዤ መለሳለሁ የሚለው ነገር ነው አንተ ጭንቀት የሚሆንብህ። አብሶ ደግሞ የቤቱ የመጀመሪያ ልጅ ስትሆን ምን አስቤ እንደወጣው ታውቀዋለህ። ነገር ያለው ለውጥን አስቤ ስለወጣው መመለሱ እንኳን ባስበውም አላደረኩትም። ማለት ወደ ቤተሰብህ ወደ እናትህ ወደ አባትህ ወደ እህቶች መመለስ ፈልገ ነበረ። ነገር ግን ያው አቀደ የመጣው ነገር ስላላሳካ ብቻ መመለስን አልፈለግም። ምን ያህል አመት ጎዳና ላይ ኖርክ? ወደ 6 አመት 7 አመት ኖሬያለሁ። በ6 አመት በ7 አመት ውስጥ ጎዳና ላይ ኖሮ በጣም ከባድ ነው መቼም አይደል? ረጅም ጊዜ ነው፣ እንደ ቀልድ የሚታይ ጊዜ አይደለም። በዚህ ጊዜያቶች ውስጥ ቤተሰብን አናግረህ የምታውቅበት ቤተሰቦችን አውርተህ የምታውቅበት ሜትድ አለ? ያው እሰማለሁ እንጂ ቤተሰቤን ሄጄ አናግሬ አላውቅም። በስልክም ምንም ነገር የለም። ለምን ማድረግ ያው ካወራሃቸው የሆነ ነገር ለማድረግ ያው ከተማ ስላለህ የሆነ ነገር እንድታደርግ ይጠበቃል። ስለዚህ ያንን ነገር ማሟላት ስለማልችል ማንንም ኮንታክት አድርጌ አላውቅም እስከዛ ድረስ። ታዲያ 6ቱንም አመት ሙሉ እንግዲህ ጎዳና ላይ አድርገው ምን ሰራ ነበረ? ማለት ከባድ ነው ጎዳና ላይ ኑሮና ገንዘብ ለማግኘት ብዙ ነገሮች ይደረጋሉና ምን ሰራ ነበር አንተ ጎዳና ላይ? ያው ለስራ ስለመጣው የዛ ሰዓት አውቶቡስ ተራ ላይ ነቃ ካልክ የተወሰኑ ስራዎችን መስራት ትችላለህ። አልጋ ማከራየት እንደዚህ አይነት ነገሮች ማታ ላይ ምናምን ነገር እሞክራለሁ። የሰዎችን አልጋ ማለት ነው። ጀብሎም ምናምን ነገር እሞክራለሁ። ጀብሎ ማለት ጀብሎ አሁን ለመስራት ስትፈልግ መቼም መነሻ ነገር ያስፈልጋል። እነዛን ነገሮች ከየት ታመጣለህ? ያው አልጋ ምናምን ትሰራለህ። እንደገና ሰዎችም የተወሰነ ነገር እኮ እዛው ተፍተፍ ትላለህ። ሸክምም አለ ምናምን ነገር ሸክምም ትሰራለህ። የተሻለ ነገር ለማድረግ ያው ሳንቲሟን ቆጠብ አድርገህ ጀብሎ ነገር ሞክሬያለሁ የዛኔ። ኦኬ አልጋ ስታከራይ ምናምን ማለት በምን አይነት ሜትር ነበረ? በፐርሰንት ነበር? በኮሚሽን ነበር? እንዴት ነበር ከሰዎቹ ጋር ዲል አድርገህ መሰለኝ ነበር? በኮሚሽን ነው። ኦኬ በኮሚሽን ነበር የምትሰራው። ይገርማል። ማለት እንግዲህ ይሄ ማለት ጎዳና ላይ ያለ ነው ይሄን ነገር የምታደርገው ነበር። 6 አመት ሙሉ ጎዳና ላይ እያደረክ የሰው የቤት አልጋ እያከራየህ ምን እያልክ ራስህን ለማቋቋም ገንዘብ ታጠራቅም ነበር። ጀብሎን ስትሰራው እንዴት ነበር? ውጤታማ ነበር? ወደ ጀብሎ ስራ ስትሰራ ቆንጆ ነበር። አውቶቡስ ተራ አካባቢ እንቅስቃሴ በደንብ ስላለ የተሻለ ነገር ታገኝበታለህ። ኦኬ
ያው ብዙም እንትን አስፍቶ ለመስራት አይቻልም። ባለው ነገር ግን የተወሰነ ነገር ይሸፍንልሃል። ቆንጆ ነበር። እቃዎችን ታዲያ ታደርጋለህ? ጀብሎንም እየሰራ ጎዳና ላይ ነበር የምታድረው ወይስ? አይ ነው በቃ አልጋ ማከራየት ስጀምር የሆነች ነገር ማረፊያ ነገር እዛው ችግር የለውም። አልጋ አከራይተሽ የተወሰነ ያው ምቾትም ባይኖረው የተወሰነ ማደሪያ ታገኛለህ። የዛ ሰዓት ኦኬ ማደሪያ ይሰጣል ትጠጋለህ ማለት ነው። ስለዚህ በዚህ ሜትድ ውስጥ በዚህ ሁኔታ ውስጥ ነው ያሳለፍከው። ጀብሎ የምታገኘውን ገንዘብ በደንብ ታጠራቅም ነበር? ቆንጆ ያው እንቅስቃሴ ያደረገ ነበር፣ አሪፍ ነበር ብለኛል። በአግባቡ አስቀምጠው ነበር። ያው አስቤ የወጣሁበትን አላማ አልተውኩትም። ያ ነገር ጠቅሞኛል ብዬ አስባለሁ። አስቤ የወጣሁበትን አላማ ስላልሳትኩ ያው ሱስ ውስጥም ብገባ ምንም ብገባ አላማዬን አልሳትኩም ነበር ብዬ አስባለሁ። ለምን አሁን አብረውኝ የመጡ ልጆች እዛ በረንዳ ላይ ያሉ ልጆች አሉ ስቲል እስካሁን ድረስ አሉ። ማለት አውርታችሁ አንድ ለመቀየር ምናምን ወደ ላይፍ ለመመለስና ሙከራ አልተደረገም? አብዛኛዎቹ ሱስ ውስጥ በቃ ሱሱ ይጠናባቸውና ሲያዩህም በቃ ዞር ይላሉ። ታናግራቸውም አይፈቅዱም። ለምን የተለያየ ቦታ ላይ ሆነን አሁን ስለዚህ እኔም ወደዛ እንትን ብዙም የለውም። ግን በቃ ተለውጠ ሲያዩ እነሱ ያላቸው አሁን ያሉበትን ነገር ሲያዩ ለማናገርም ፈቃደኛ አይሆኑም። ኦኬ ስለዚህ ሞክረሃል? ግን ሞክሬያለሁ። ያው እርስ በርስ ለመነሳሳት ማለት እንዳንተስ ማለት የተለወጠ ራሱን ለማሻሻል የጣረ የተሳካለት ሰው አለ? አንድ ልጅ አለ አሁን እዛ ከስድስታችሁ? ከስድስታችን አንድ ልጅ ነው። ሁለታችሁ ብቻ ናችሁ? አራቱ እንዳለ ቦታ ላይ ናችሁ? ማለት ከስድስታችሁ ወደ ቤተሰቡ የተመለሰና ነገር የለም? አሁን እንደ ወደዛ የተመለሰ እንኳን ያለ አይመስለኝም። ግን አንድ ልጅ አለ እየሞከረ ያለ። ኦኬ አካባቢያችን ላይ የለም። አሁን ያ ወይ ቦታ ቀይሮ ይሁን አላውቅም። ኦኬ አውቶቢስተር አካባቢ ነው ነገር የለም። ስለዚህ እናንተ ሁለታችሁ ግን ጠንክራችሁ ሰርታችሁ ላይፋችሁን እንደቀየራችሁ ነው። መልካም። ከጀብሎ ስራ በኋላ ወደ ምን ገባ? ምን መስራት ጀመርክ? በዛው በጀብሎ ስራ ነው ህይወት እየቀየርክ ያለው ወይስ ምን አይነት ስራ እየሰራህ ነው? ያው መርካቶ አካባቢ አይደለ ውሏችን። ወደ መርካቶ ጠጋ አልኩኝ። ያው ሰዎች ሱቅ ጋር አስጠጉኝ። ያው አመኔታ ካደረብህ በኋላ ሰዎች እቃ ይሰጡሃል። እንደ ድለላ ነገር ምናምን ሞክራለሁ። እንደገና ደግሞ ጭነት ተሸክመ ሄደህ ጠቅጥቀህ ትጭናለህ። ያን ነገር ስሰራ ቆንጆ ነገር ማግኘት ጀምር። ከጀብሎ ወጥተህ እቃ ነጋዴ ያዝሃል። ሰብሰብ አድርገህ ጠቅጥቀህ ራስህ ትጭንለታለህ። ቆንጆ ሳንቲም ነበረው። ይሄ ነገር ማለት እንዴት አመኔታውን ልታገኘው ይቻልክ? ያው ሰዎች ዝም ብሎ አመኔታ አይሰጡ። መጀመሪያ ያስጠጉሃል፣ ያዩሃል እኮ ያዩህና ጥረትህን ያያሉ። ሁሉ ነገርህን ካዩ በኋላ ነው አመኔታቸውን የሚሰጡ። መርካቶ ላይ በአመኔታ ነው አብዛኛው ስራው የሚሰራው። ስለዚህ አዩኝ። 1-2 አመት ካዩኝ በኋላ ያው ኃላፊነት መስጠት ጀመሩ። ያው ነጋዴውም ያቀኛል አመኔታን ሲያዩ። ከዛም ትእዛዝ እየተቀበልኩ ጠቅጥቄ ተሸክሜ ሄጄ መጫን ጀመርኩ። ቆንጆ ነገር ማግኘት ጀመርኩ። ይህ ስራ መቼም ብዙ ነገር እንደቀየርለት ተስፋ አድርጋለሁ። ምክንያቱም መርካቶ ላይ የገባ ሰው እንግዲህ ቀላል ማለት ቤትም ጉልበትም ያወጣል ላብም ያወጣ ቆንጆ ገንዘብ እንደሚሰራ የታወቀ ነው አይደለ? ከጣርክ ታገኛለህ መርካቶ ላይ። እና ቤተሰብህንስ በምን አይነት አግኝታቸው ታውቃለህ? ከዛ በኋላ ወርታቸው ማለት ይሄ መርካቶ ከገባ በኋላ ነው? መርካቶ ከገባው በኋላ ነገሮች ሲስተካከሉ ሄጃለሁ። ለአረፋም ሄጃለሁ። ለአረፋ ነው ለመጀመሪያ ጊዜ ሄድኩት። የምርህ ነው? ለአረፋ ሄድኩኝ። ከስንት አመት በኋላ ነው እንደዚህ ሄድኩኝ። በቃ ድንገቴን የገባሁባቸው ነገሮችን አስተካክዬ ሁሉ ነገር ይዤ የገባው አፉ በሉኝ ብዬ በቃ ነገሮች ተስተካከሉ። አሁን ቆንጆ ነገር ላይ ነው አልሐምዱሊላህ። ዋው በጣም ደስ ይላል። እውነት በጣም ነው ደስ የሚለው እንደዚህ አይነት ለውጥ ማለት ምን። እስኪ የነበራቸውን ፊሊንግ ነገረኝ እስኪ። ድንገት ስትገባባቸው ከአመታት በኋላ ነው እንግዲህ ድንገት የሄድክባቸው። ድንገት ስትገባባቸው የነበረው ነገር ምን ይመስላል? ስሜታቸውን እስኪ በእናትህ ግለጽልኝ። በጣም ከባድ ነው። ለቅሶ በለው በቃ የደስታ ለቅሶ ከባድ ነበር። ያ ሁላ ጊዜ ስትጠፋባቸው ምን እያሰቡ ነበረ? ያው የሞትኩም መስሏቸዋል። እዚህ አየነው ይሏቸዋል ፋሚሊ። እነሱ አቅም ስለሌላቸው ያው ታናናሽ ልጆችንም ለማሳደግ ማዘርም ፋዘርም የተቻለውን እየጣረ ነበር። ሲሄድም ያው የባሰበት ነገር ላይ ነበሩ።
አልሐምዱሊላህ ደርሼላቸዋለሁ። ግን ያሳዝናል ብቻ። ታናናሾች አሁን ተማሪ ናቸው ወይስ? ተማሪ ናቸው። አንተንም ታስተምራቸው? አዎ። መቼም ምን ሊሰማቸው እንደሚችል መገመት አያቅትም። ምክንያቱም እንግዲህ ልጅ ጠፍቶ ለረጅም ዓመታት የት እንዳለ ሳይታወቅ ድምፁ ሳያሰማ አልፎም ተርፎ ደግሞ በጣም በሚገርም ሁኔታ አንድ ጊዜ እንኳን ሄዶ ሳያቸው ድንገት በባሰበት ኑሮ በከበደበት እንደተናገረው ከሆነ የባሰ ሁኔታ ላይ ነበሩ እያለ ነው። እና ድንገት በባሰበትና ነገር በከበደበት ሰዓት ላይ ገብቶ እነሱ ጋር ማለት ሰርፕራይዝ ያደረጋቸው ምን አይነት ስሜት ነው ሊኖራቸው የሚችለው? ተመልካቾች ማለት እኔ በውስጥ እየተሰማኝ ነው ያ ስሜት። በቀደም ዕለት እኔ ከክፍለ ሀገር ወደ ቤት ስመጣ እስማኤል ወደ ቤት ይዞኝ ሲገባ እናቴ የተደሰተችውን ደስታ አይታችኋል። እልልታዋን ስታቀልጠው ነበር። እንግዲህ እናቴ የት እንደሄድኩ ታውቃለች፣ የት እንዳለው ታውቃለች፣ በምን ሁኔታ ውስጥ እንዳለው ታውቃለች። በዛ ሁኔታ ውስጥ እንዳለው አውቃ ገና ወደ ቤት መመለሴን ስታይ በዛ ልክ እልልታውን ያቀለጠች። የሱ ደግሞ ለአመታት የት እንደነበረ ሳይታወቅ የት እንዳለ ሳይታወቅ ድምፁ እንደጠፋ በተስፋ ብቻ ቁጭ ብሎ ሲጠብቁት እንግዲህ ሞቷል ብሎ የሚያስባሉ ብሏል። አዎ ለአመታት ጠፍታችሁ እንዴት ሞቷል ብሎ አያስቡም። እንዲሁም ደግሞ አንዳንድ ሰዎች ደግሞ ተስፋ ይሰጧቸዋል። እንዲህ ቦታ ታይቷል ብሎ ይነግሯቸዋል አለ። በዚህ ሁኔታ ውስጥ ተስፋም ትንሽዬም ብትሆን ተስፋ ይኖራቸዋል። ከዛ ግን ድንገት ሲገባባቸው ቤታቸው ላይ ድንገት እንግዲህ በተለይ የእናትነት አንጀት አባት እንደዛ ከምንም በላይ ደግሞ ታናናሽ እህቶች ምን ሊሆኑ ይችላሉ? ታናናሽ እህቶች ምን አይነት ስሜት ሊኖራቸው ይችላል? እንግዲህ አንዳንድ ጊዜ አትፈተን ነው አይደለ? ስትፈተን ደግሞ ጠንክር ነው። አትፈተን ማለት ተፈተን አትውደቅ ለማለት ፈልጌ ነው። ፈተናውን አይደለም። ተፈተን አትውደቅ። ስትፈተን መጠንከር አለብህ። ፈተና ለሁላችንም ያለ ነው፣ ለሁላችንም። ግን ደግሞ ያንን ፈተና ጠንክረን ነው ማለፍ ያለብንና እንግዲህ ረመዳን እንደነገረን በጥሩ ሰዓት ደርሶላቸዋል። ማለት እነሱ በጥሩ ባልሆኑበት ሰዓት እሱ ጥሩ በሆነበት ሰዓት ደርሶላቸዋል። ላይፋቸው ምናምን ነገር እንግዲህ እንዳስተካከልከው ነው፣ ጥሩ ነገር እንዳደረግላቸው ነው። አሁን ላይ ማለት ትመላለሳለህ፣ ትሄዳለህ፣ ትመጣለህ? አሁንማ እመላለሳለሁ። ያው እነሱም እኔ የተከራየሁበት ቤት ቆንጆ ነው። መጥተው እዚህ አርፈው ምናምን ይሄዳሉ። አንዷ እህቴም እዚህ አብራኝ ነው ያለችው። እዚህ ነው ያለችው? አዲስ አበባ ይዛመጣ? ዋው! ትንሿ እዚህ አብራኝ ነው እየተማረች ነው። በጣም ደስ ይላል። እውነት ወንድም ከተባለ እንደዚህ ነው መቼም አይደል? በተለይ ደግሞ የበላይ ሆነ ማለት ታላቅ ሆነ ቤተሰብን በዚህ ልክ ስትረዳ ስትጦር መድረስ ለቤተሰብ መድረስ ማለት ትልቁ ነገር ይሄ ነው። ራስን በእሳት ፈትኖ አልፎ ወርቅ ነህ ማለት ነው። አንተ እኮ ማለት ወርቅ በእሳት ሳይፈተን መቼም አያልፍም፣ ወርቅነቱ አይረጋገጥም። ስለዚህ እንግዲህ ወንድማችን ረመዳንም እንግዲህ በእሳት ተፈትኖ እዚህ ደረጃ ደርሶ አሁን ለቤተሰቡን እየረዳ ታናሹን እዚህ የመጨረሻውን እንግዲህ እዚህ አምጥቶ እያስተማረ እንደሆነ እየተናገረ ነው። አንደኛው እዛው ነው የምትማረው፣ ያው በዛው ቤተሰቦቿን እያገዘች በሚለው ነው አይደል? መልካም። እናትና አባት ጤናቸው በአሁን ሳለ ያሉበት ሁኔታ ምን ይመስላል? ያው እርጅናውም አለ። እርጅና ያው አብሮ የሚመጣ ነገር አለ አይደል? ያ ነው እንጂ አሪፍ ናቸው አልሐምዱሊላህ። ኑሮ ምናምን ግን አሁን ላይ ጥሩ ነው፣ ቆንጆ ነው። አሁን ታዲያ አዲስ አበባ ላይ ራሱን ስራ ነው እየሰራ ያለው ወይስ ሌላ ስራ ጀምረ? አሁን ሱቅ ውስጥ ነው ሞክራለሁ የራሴንም ለመነገድ። ያው ያንን የመጀመሪያውን ጠቅጥቆ መላኩን ትቻዋለሁ። የራሴን ድለላ ነገር ላይ ነው ያለሁት አሁን። ሱቅ ምናምን ከፍተህ ነው? በድለላውንም ሰው አየር በአየር ሱቅ ባልከፍትም ከባለ ሀብቱ ካስመጪው ጋር ተቀብዬ አየር በአየር ደልላለሁ። ኦኬ። ያ ማለት ያው ራስህ ትረከብና በመረከቢያ ዋጋ ለነጋዴዎች ደግሞ ለነጋዴ አስረክባለሁ። ኮሚሽን አለው። ያ ቆንጆ ነገር ስላለው ከበፊቱ የተሻለ በጣም የተሻለ ነገር አለ። ያው ጉልበትም አታውጣም፣ ገንዘብን ነው ፈሰስ የምታደርግበት። ገንዘብ መንቀሳቀሻ ገንዘብ ካለ ያው ክሬዲት ይሰጡሃል እነሱ። እቃ ቶሎ ስለሚሄድ ኖርማል ነው። ይሄ ያው አሰራሩም እንደዚህ ስለሆነ እቃ ተረከበ ያው ሳምፕል አሳይተህ ቆንጆ ነገር ታገኛለህ። አሁን በድለላ ይሄ እንግዲህ ጀግና ያስብላል። ከታች ተነስቶ ላይ መድረስ ማለት ይሄ ነው። ቤተሰብን መለወጥ ማለት ደግሞ ይሄ ነው። መልካም እንግዲህ ረመዳን የእውነት በጣም ደስ ብሎኛል ስላንተ ታሪክ ስለሰማው። በጣም ድንቅ ነው። በቃ ለቤተሰቡ ሟች ለቤተሰቡ ነዋሪ ማለት ይሄ ነው። ያው ወደ መጣንበት ጉዳይ እንመለስና እስኪ ፎቶውን አሳይቻለሁ ያለውን ነገር ከዚህ ቀደም እንግዲህ
እነ እስማኤልም ጠይቀዋልና እንዴት ነው የምታውቀው? እስኪ እሱን። ያው እዛ በነበርኩ ሰዓት እንደኛው መጥቶ ነው የተቀላቀለን። ከ4 አመት በፊት እኛ ይዛያለን። ኦኬ ከ4 አመት በፊት እዛው ተቀላቅሎ እንትን ይል ነበር። እኔ አልጋ በማከራይበት ሰዓት እሱ ገና መምጣቱ ነበር። አየው ነበር እዛ። ኦኬ የዛሬ 4 አመት ምናምን አካባቢ ነበር አልጋ ምናምን ታከራየው። ስለዚህ እዛ አካባቢ ትመለከተው ነበር ልጅ? መለከተው ነበር። ተግባብታችኋል? ተቀራርባችኋል ወይስ እንዴት ነው? ምክንያቱም የዛሬ 4 አመት መቼም ሲመጣ ወደ 14 አመቱ ነበር። ተግባብተን ነበር። የሆነ ልጅነትም አለበት። ተግባብተን ነበር። ከኔ ጋር ይግባባ ነበር። እኔ የሆነ ጸባዩን ስለማውቀው ከኔ ጋር ብቻ ይግባባ ነበር። ልጁ ትንሽ ኃይለኛ ነገር ጸባይ ስላለው እኔ እንደ ጸባዩ ይዤው ነበር። ማለት ኃይለኛ ጸባይ ስላለው ማለት እንዴት? ያው ትግስት የለውም። ከደረሱበት በቃ ጸበኛ ነገር ነው። በሆነው ባልሆነውም ይጣላል። ኦኬ ከሰዎች ጋር ነው ይጋጫል? ከሰዎች ጋር ይጋጫል። ማን ተብሎ ነው የሚጠራው እዚህ? እስኪ አቡሽ ተብሎ ነበር የሚጠራው። አቡሽ ተብሎ ነበር የሚጠራው። እንግዲህ እንቀራረብ ነበር ከኔ ጋር ናም ብላል አይደል? እስኪ ስለ ቤተሰቡ ምናምን ነገር ለምን ወደዚህ እንደመጣ ነው አጫውተዋል? ከእናቱ ጋር እንደሚኖር ነግሮኛል። ያው አባቱ ታማሚ ነበር። የእርሻ መሬት ነበራቸው። እናቱ አባትየውን ለማሳከም መሬቷን ሽጣ ያው መሬቱ ቢሸጥም ያው በሕክምና ወጪ ከተደረገ በኋላ አባቱን ማትረፍ አልተቻለም። አባቱ ህይወቱ አለፈ። ያው መሬታቸውንም ስለሸጡ እናትየው ያው የገቢ ምንጭም ስላልነበራቸው እናቴን አሳልፍላታለሁ ረዳታለሁ ብሎ ነው ወደ ከተማ እንደመጣ ይነገረኝ። ኦኬ አዎ ታሪኩን ትክክል ነህ። በደንብ እንደምትቀራረቡ ማለት እንደነገረ እንግዲህ አረጋግጫለሁ። ምክንያቱም እኛ የምናውቀው ይሄንን ታሪክ ነውና እንግዲህ እስኪ የነበረው ነገር ምን ይመስል ነበረ? እዚህ ከደረሰ በኋላ እንደነገርከኝ ጸባዩ በጣም አደገኛ ነው፣ ትግስት የለውም ብላል። ምክንያቱም ማለት ይህን ነገር እንዲለውጥ ምናምን ነገር አታውቅም? ከሰዎች ጋር ተስማምቶ እንዲኖር እንዲሰራ ነገር መክረው አታውቅም? ያው እኔ ያገኘሁት እሱን 6 ወር አዲስ አበባ ከቆየ በኋላ ነው። 6 ወሩን እንዴት እንዳሳለፉ አላውቅም። ብቻ እኔ ሳገኘው በተስፋ መቁረጥ ውስጥ ነበር። 6 ወሩን ያው ማለት ጥሩ ሊሆን ይችላል፣ የሆነ ነገር ለመስራት የሆነ ነገር ለማግኘት ሞክረው ሊሆን ይችላል። እኔ ሳገኘው ግን በቃ በነገሮች ተስፋ ቆርጦ መግባባት አቅቶት ያው እናቴ ያው ያልቅስ ነበር። እናቴን ለመርዳት የመጣሁት እኔ አልሳካልኝ ምናምን ነገር እያለ ያለቅስ ነበር። ያው አስቦት የመጣው ነገር እናቱን የተሻለ ነገር ለመስጠት የተሻለ ነገር ለማድረግ ነበር። 6 ወሯን ያው ልጁም ትግስት የለውም መሰለኝ፣ ለዛም ነው ያው 6 ወሯን ካሳለፈ በኋላ ነው ያገኙት። ከዛ ሳገኘው ብስጭት ውስጥ ነበር። ኦኬ ስለዚህ ብሶት ምናምን ነገር ነው እንደዚህ ያን ነገር ውስጥ የከተተው ነው። እንዴት ነው ሱስ ምናምን ነገር ተካፍሏል? ሱስ ኦቨር ገብቶበት ነበር ማለት ኦቨር ሱስ ገብቶ ነበር ማለት። አሁን ተሻሽሏል ነው ወይስ? አይ አልተሻሻልም። ያው ሱስ ውስጥ ነው ያለው አሁን ማለት። አሁን እንግዲህ አንተ የዛኔ አልጋ ምናምን እንትን ትል ነበር እንደነገርከኝ ከሆነ አልጋ ምናምን ትሰራ ነበር ምናምን ነገር። ከዛ በኋላ ወደ መርካቶ ወደ ጀብሎ ነው ሄድከው? ኦኬ ወደ ጀብሎ ምናምን ሄድክ። ከዛ በኋላ ደግሞ መርካቶ ገብተህ ምናምን ብዙ ስራ እንደሰራ ነው እያነገርከኝ ያለው በዚህ 4 አመት ውስጥ ነው። እሱ በምን አይነት ሁኔታ ውስጥ ነበር በዚህ አመት ውስጥ ሲያሳልፍ የነበረው? ምን ይሰራ ነበር ማለት? አስጠግተው መቼም ያው አንተም ሰው ጋር ነው የምትሰራውና አስጠግተው ማሰራት መቼም ይከብዳልና ማለት እሱ በምን አይነት ሁኔታ ውስጥ ነበር ያለፈው? ምን እየሰራ ነበር ራሱን የሚያስተዳድረው? ቲፕሰራ አካባቢ ሸክም ምናምን ይሸከማል። ኦኬ በዛች ነው በቃ ሱሱን የሚያከናውነው ማለት። አዳሩ ጎዳና ላይ ነው ወይስ? ኖ ያው የሚያገኛት ገቢ ስላለች አልጋ ይዞ ነበር የሚያድረው እንትን የምንልበት። ኦኬ አልጋ አለ በሚባል ቦታ ነው። ስለዚህ እየተሸከመ እየዋለ ምናምን ነገር በሚያገኘው ገንዘብ አልጋ እያያዘ ምናምን ማለት እንዲቀየር ምናምን የሆነ ያው ተግባብተናል ስላልከኝ ነው ይሄን ነገር ማለት ሞቲቬት አድርገው አታውቅም? ለማነሳሳት ምናምን ለማነቃቃት ሞክራት እነግረው ነበር። ያው እኔ የሚያሳልፍኩትን ነገር ቅርቤ ስለነበር እነግረው ነበር። እኛም እንደዚህ እንዳሳለፍን ሱሱ ቢገባም እምልህ እኔ ወጥቼ እንደሚወጣ ምናምን እነግረው ነበር።
ነገ ይስተካከላል፣ ነገ የተሻለ ነገር ይመጣል ብዬ ነግረው ነበር። ግን እሱ ብስጭት ነበረበት። ቶሎ ነገሮችን ያው ለእናቱ ማድረግ ይፈልግ ስለነበር ብስጭት ነበረበት። ያ ማለት እንግዲህ ያው ለእናቱ ማድረግ ከሚፈልገው ነገር አንጻር ከጉጉት አንጻር ነው ይሄን ነገር እያደረገን ያለ ነው አይደል? አዎ ብዙ ጊዜ እንግዲህ አስበን የምንመጣው ነገር ሳይሆን ሲቀር ብስጭት ውስጥ ይከተናል፣ እልህ ውስጥ ይከተናል። ጭራሽ አልፎም ተርፎ እንግዲህ እንኳን ከሰው ከራሳችን ጋር መስማማት ራሱ ሊያቅተን ይችላል። ምክንያቱም አስበን የምንመጣውና እዚህ የሚያጋጥመን ነገር የተለያየ ነው። ብዙ ጊዜ ተመልካቾች እንግዲህ አዲስ አበባ ላይ እንደዚህ መጥቶ ጎዳና ላይ የሚቀመጡ ልጆች በጣም በሚያሳዝን ሁኔታ አዲስ አበባ በቃ ገንዘብ የሚታፈስ ስራ እንደ ልብ የሚሰራ ቶሎ ስራ ማግኘት የሚቻል አይነት ነገር አስቦት ነው ስለውት ነው በዛ አይነት መንገድ ነው አይቶት እንግዲህ ተመልክቶት ይሄንን ነገር ወደ አዲስ አበባ ቀጥታ የሚመጡት። ግን ደግሞ እንደዛ አይደለም ውድ ቤተሰቦች። ማለት እንደ ብዬ ልንገራችሁ፣ አሁንም ምናልባት ልጆቻችሁን ክፍለ ሀገር ላይ ሆናችሁ ይሄን ቪዲዮ የምታዩ ሰዎች ልጆቻችሁን ስለ አዲስ አበባ እየነገራችሁ በአግባቡ እየመከራችሁ እንድትይዟቸው ፈልጋለሁ። አዲስ አበባ መጥተው ጎዳና ላይ ወድቀው የሚጠቀሙት ሱስ ብዛቱ ቀላል አይደለም። ለጤናቸው ጠንቅ፣ ለካንሰር የሚያጋልጥ ለሳምባ በሽታ የሚያጋልጥ በጣም አስቀያሚ የሚባሉ ሱሶችን ነው የሚጠቀሙት። ለምሳሌ አሁን እኔ ማስቲሽ መሳብ የሚባል ነገር፣ ሲጋራ ማጨስ፣ እነዚህ ነገሮች በጣም ከባድ ናቸው። ለብርድ እየተባለ በሸቀሉት ገንዘብ አረቄ መጠጣት ምናምን፣ ይሄ በጣም ገዳይ የሆነ ነገር ነውና እነዚህ ነገሮች በጣም አስጊ ስለሆኑ ለትውልዳችን እባካችሁን ለቤተሰቦቻችሁ እየነገራችሁ ያለውን ነገር ለልጆቻችሁ እያሳወቃችሁ ስለ አዲስ አበባ በደንብ ማስጠንቀቅ ይኖርባቸዋል ብዬ መናገር እፈልጋለሁ። አዲስ አበባ ቀላል አይደለም፣ እንደ ቀልድ ስራ የሚገኝበት ቦታ አይደለም፣ እንደ ቀልድ ገንዘብ የሚታፈስበት ቦታ አይደለም። ሰው የአዲስ አበባ ሕዝብ አብዛኛውን ለብሶ አጊጦ ምናምን ይሄዳል። ያንን ሲያዩ ምናምን እንዳይመስላቸው እንደዛ አይደለም ነገሩና እባካችሁን ይሄንን ነገር ጥንቃቄ አድርጉ ማለት እፈልጋለሁ። እስኪ አሁን ላይ ማለት የት ነው ያለው? እንግዲህ ባለፈውም ሲመጣ እስማኤል እንደነገርከው እቺን ሰሞን እንደሌለ ምናምን ነው የነገርከውና የት እንደሄደም እንኳን በአግባቡ ግልጽ አድርጋ አልነገርከንምና የት ነው ያለው? የት ልናገኘው እንችላለን? የት ሊሄድ ይችላል? የሆነ ጊዜ ላይ ይሄዳል የሚል ነገር ነግረኸው ነበር። የሆነ ጊዜ ላይ ይሄዳል ቆይቶ ይመጣል ምናምን የሚል ነገር ነግረኸው ነበርና የት ቢሄድ ነው በዚህ ልክ እንደዚህ እየቆየ ምናምን የሚመጣው? ምክንያቱም ሌላ ዘመድ ምናምን የሚሄድበት ቦታ የለም እንግዲህ አይደለ? ስለዚህ የት ሊሄድ ይችላል? ያው ነግሬሃለሁ እኮ ጸባዩ በቃ በትንሹም በትልቁም ጸብ ውስጥ የሚገባ ልጅ ነው። ብስጩ ልጅ ነው እና ቀላል የሆነች ጸብ ተፈጥራ ነበር። በዛች የተነሳ አሁን ታስሮ ነው የሚገኘው። የምርህ ነው? ከሰው ጋር ተጣልቶ ነው። ቀላል ነው፣ ያን ያህል እንትን የሚል አይደለም። ግን ያው ትንሽ ጎርቶ ነው። አሁን ታስሮ ነው የሚገኘው፣ በህግ ጥላ ስር ላይ ነው። ታዲያ ይህን ነገር ለምንድን ነው በቀደም ያልነገርከው ለእስማኤል? ያው ማንነታችሁን አላወቅኩም ነበር የዛኔ። ያው በተጎጂ ወገን መስላችሁኝ ነው ያልነገርኩት፣ ለዛ ነው። ስለዚህ በተጎጂ ወገን ሊሆኑ ይችላሉ ብለህ ስላሰብክ ነው ይሄን ነገር ያልተናገርከው? ለዛ ያንን በማሰብ ነው እንጂ ሌላ ነገር አስቤ አይደለም። ስለዚህ ብዙ ጊዜ ይታሰራል ነው እንደነገርከኝ ከሆነ ማለት ይሄዳል ይመጣል ያልክበት መንገድ ምክንያት ስለሚታሰር ነው? አዎ ይታሰራል። ያው እንደነገርኩ ያው ጎዳና ላይ ስትኖር፣ ጎዳና ላይ ስትውል ያው ከዛም ከዚህም ጋር ያጋጫል። ሱስ ውስጥም ነው፣ ሁሉም ዱርዬ ነውና ከዛም ከዚህም ጋር ይጋጫል። ያው ጸባዩ እንደነገርኩ በጣም ቱግ ያለ ልጅ ነው፣ ትዕግስት የለውም። ያው ነግሬዋለሁ ጸባዩ እንዲያስተካክል፣ ነገ የተሻለ ነገር እንደሚመጣ። ግን ያው የሚሰማ ልጅ አይደለም። በዛ የተነሳ ይፈታል፣ ይታሰራል አብዛኛው ጊዜ። መልካም እንግዲህ ማለት ይህን መረጃ ስለሰጠኝ አመሰግናለሁ። ማለት ያው የታሰረበትን ቦታ ትጠቁመኛለህ? እጠቁማለሁ። መልካም። ምክንያቱም እኛ ሄደን ስለ ጉዳዩ ስለ ኬዙ ማጣራት ይኖርብናል። በደንብ ስላለው ሁኔታ ማጣራት ይኖርብናል። እንዲሁም ተጎጂ የተባለውን ወገን ማነጋገር ይኖርብናል። ስለዚህ ይህንን ነገር በደንብ በሰፊው እንይዟለን ማለት ነው። ውድ ቤተሰቦች ለማንኛውም ረመዳን ለሰጠህን ሙሉ በሙሉ ቃልህ ላነገርከን እውነታ ስለ ራስም ስላካፈልከን እንዲሁም ደግሞ ስለምንፈልገው ልጅ ስለ አቡሽም
ስለነገርከን ከልብ አድርጌ አመሰግናለሁ። አንተም ደግሞ የብዙሃኖች መማሪያ ትሆናለህ። በጣም ድንቅ ወጣት ነህ። የእውነቴን ነው የምልህ፣ ቃላት የለኝም ላንተ። ምክንያቱም አንተ ጠንክረህ ቻሌንጆችን አልፈህ ቤተሰብህን ዛሬ ላይ ለመርዳትና ህይወትህን ላይፍህን ለመቀየር ይችላል። ይህ ደግሞ ጀግና ወጣት የሚያስብል ነው። እንግዲህ እግዚአብሔር አምላክ ደግሞ ከዚህ በኋላ አሁን ከእንደዚህ አይነት ነገር ወጥተህ ነገ ላይ የራስህን ድርጅት ገንብተህ የራስህን ድርጅትም ፋብሪካም ቢሆን ከፍተህ እንግዲህ የምናይበት ጊዜ እንዲያመጣው መልካም ምኞቴ ነው። እኔ በርታልን ማለት ፈልጋለሁ። እግዚአብሔር ያግዛችሁ። ያው አላህ ከእናንተ ጋር ይሁን ማለት ፈልጋለሁ። እንግዲህ ቤተሰብህንም ፈጣሪ እድሜና ጤና ሰጥቶ ያቆይልህ። እንግዲህ ውድ ቤተሰቦች ለማንኛውም እስኪ ቀጣይ እርምጃን ከቡድኖች ጋር እነጋገርና ጠበቃም የሚያስፈልግ ከሆነ ጠበቃም እናናገርና መጀመሪያ ስለ ኬዙ ሄደን በደንብ እናጣራለን። እንዳለው ከሆነ ቀላል እንደሆነ እየነገረን ነውና ሄደን ስለ ጉዳዩ በደንብ ካጣራን በኋላ ተጎጂ ወገንንም በደንብ እናናገራለን። የቻልነውን ነገር ቀላል ነገር ከሆነ በሰላም እንዲፈታና ከዛ በኋላ እንግዲህ አቡሽ የተባለው ልጅ ብዙ ነገር ማገገም ያለበት ነገሮች አሉ፣ ብዙ መስተካከል ያለበት ነገሮች አሉና እነዛን ነገሮች እንዲያስተካክል የቻልነውን ነገር አድርገን የዜግነታችንን እንወጣለን። የቻልነውን ነገር እናደርጋለን። ምክንያቱም ለእናቱ ሲባል ነው የሁላ ነገር፣ ለወይዘሮ ፀሐይ ሲባል ምንም ነገር እናደርጋለን። ለማንኛውም ውድ ቤተሰቦች አብራችሁን ስለነበራችሁ እስካሁን ድረስ ፕሮግራሜን ስለተከታተላችሁ ከልብ አድርጌ አመሰግናለሁ። ይህንን ቻናል ሉል ሚዲያን ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር ያደርጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። ብዙ ሰው ሊማርበት የሚገባ ነው። በተለይ ወጣቶችን የሚያስተምር ድንቅ ወጣት ወንድማችን ነው። እንግዲህ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሜምበር እየሆናችሁ ያላችሁ ውድ ቤተሰቦቼ ከልብ አድርጌ አመሰግናለሁ። አሁንም ሜምበር መሆን የምትችሉ ሰዎች በጠቅላላ የቻናሌ ሜምበር እየሆናችሁ እንድታበረታቱኝ ከጎኔ እንድትሆኑ ይበልጥ ቤተሰባዊነታችንን እንድናስተሳስር እፈልጋለሁ። ውድ ቤተሰቦች በያላችሁበት ቸር ቆዩልኝ። ሰናይ ጊዜ